ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በክልሉ ያሉ ትምህርት ቤቶች በአካል የበቃ በአእምሮ የነቃ ትውልድ የማፍራት ስራም ልዩ ትኩረት መስጠቱን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ትምህርት ቢሮ በአካል የበቃና በአእምሮ የነቃ ትውልድ ለሀገር ብልጽግና በሚል መሪ ቃል ሁለተኛው ክልል አቀፍ የተማሪዎች ስፖርት ሊግና የመምህራን ስፖርታዊ ውድድር የመክፈቻ መርሃ ግብር ተካሂዷል። ዘገባውን ሄኖክ ግርማ አዘጋጅቶት ነበር። ፍቃዱ ግርማ ያቀርበዋል። በክልሉ ትምህርት ቤቶች በአካል የበቃ በአእምሮ የነቃ ትውልድ የማፍራት ስራ ልዩ ትኩረት ተሰጥቶታል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የሐረሪ ክልል ትምህርት ቢሮ በአካል የበቃና በአእምሮ የነቃ ትውልድ ለሀገር ብልጽግና በሚል መሪ ቃል ሁለተኛው ክልል አቀፍ የተማሪዎች ስፖርት ሊግና የመምህራን ስፖርታዊ ውድድር የመክፈቻ መርሃ ግብር አካሂዷል። በውድድሩ የመክፈቻ መርሃ ግብር ላይ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በአካል የበቃ በአእምሮ የነቃ የሚለውን መሪ ቃል መፈክር ብቻ ሳይሆን አንድ ተማሪ በህይወቱ ስኬታማ ለመሆን ሊከተለው የሚገባ የህይወት መርህ ነው ብለዋል። እናንተ ተማሪዎች የነገዋን ኢትዮጵያ ተረካዮች ናችሁ ያሉት ርዕሰ መስተዳድሩ ይህንን ኃላፊነት ለመሸከም ደግሞ ዛሬውኑ በሁለንተናዊ መልኩ መዘጋጀት እንዳለባችሁ አመላካች ነው ብለዋል። ሰውነታችን የህልማችንና የእቅዶቻችን ተሸካሚ ነው ያሉት አቶ ኦርዲን ለአካል ብቃት የሚደረግ ጥረት በራሱ በሰው ህይወት ውስጥ ከፍተኛ የሆነ የስራ ስነ ምግባርና ታታሪነትን ይፈጥራል ሲሉ ተናግረዋል። አካል ሲበቃ መንፈስ የሚያርፍበት ጽኑ መሰረት መሆኑን በመግለጽ በአካል የጠነከረ ሰው አእምሮ ካልነቃ ግን አቅጣጫ እንደሌለው መርከብ ነው ያሉት ርዕሰ መስተዳድር ኦርዲን የነቃ አእምሮ ያለው ሰው ዘመኑን ይረዳል፣ ሁኔታዎችን በበላይነት ይመራል እንጂ በሁኔታዎች አይመራም ብለዋል። በአካል በቅተን ለስራ ስንነሳና በአእምሮ ነቅተን ስንመራው ውጤቱ ለራስ የሚተርፍ ማንነትና ለሀገር የሚጠቅም ዜጋ መሆን እንደሆነም አስገንዝበዋል። በአካል ብቁ በመሆን ለስራ ተዘጋጁ፣ በአእምሮ ንቁ በመሆን ደግሞ ዓለምን መርምሩ፣ ያኔ የቤተሰባችሁ ኩራት የሀገራችሁም ተስፋ ትሆናላችሁ ብለዋል። በአካል የበቃ በአእምሮ የነቃ ትውልድ ስንል በስነ ምግባር የታነጸውን ጭምር መሆኑን ገልጸው በስነ ምግባር የወደቀ ትውልድ አካላዊ ጥንካሬው ለጥፋት አእምሮአዊ ንቃቱ ደግሞ ለተንኮል ይውላል ነው ያሉት። በአሁኑ ዘመን የተማሪዎችን የአእምሮ ንቃትና የአካል ብቃት በከፍተኛ ደረጃ የተፈታተነ ያለውን ማህበራዊ ሚዲያ በትክክል ከተጠቀምንበት የእውቀት ምንጭ ካልሆነ ግን የጥፋት መንገድ ሊሆን እንደሚችል አስገንዝበዋል። በመሆኑም ተማሪዎች ማህበራዊ ሚዲያ ስትጠቀሙ ሚዲያው እናንተን ሳይሆን እናንተ ሚዲያውን በጊዜ ገደብና በምርምር ልትመሩት ይገባል ብለዋል። ስፖርት ልዩነቶችን አጥፍቶ በአንድ ዓላማ እንድንቆም ያደርገናል ያሉት አቶ ኦርዲን በሜዳ ላይ ጨዋነትንና ብቃታችሁን በተግባር የምታሳዩበት ከጓደኞቻችሁ ጋር ያላችሁን ትስስር የምታጠናክሩበትና ለአካባቢያችሁ ወጣቶች በዲሲፕሊንና በታታሪነት አርአያ የምትሆኑበት መድረክ ነው ብለዋል። ዛሬ ስትወዳደሩ ለክብር ብቻ ሳይሆን ለራሳችሁ ማንነት ተወዳደሩ ያሉት አቶ ኦርዲን ስትሮጡ ልባችሁ የነገውን ተስፋ እንዲያይ አድርጉ፣ ስትጫወቱ ደግሞ በየደቂቃው እኔ ለዚህ ክብር ብቁ ነኝ ብላችሁ ለራሳችሁ ንገሩ ሲሉም አስገንዝበዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው ስፖርት ለአንድ ሀገር ዜጎችን ለማፍራት ቀጣይ ትውልድ ለማዘጋጀት በአካል የደረጀ በአእምሮ የበለጸገ ትውልድ በመገንባት ሂደት ውስጥ የማይተካ ሚና የሚጫወት ስርዓተ ትምህርታችን በዚህ የተቃኘና የተደራጀ መሆኑን ገልጸዋል። ከለውጥ ወዲህ ለስፖርት ውድድር በተሰጠው ትኩረት መሰረት ውድድሩ በተማሪዎችና በመምህራን መካከል ሰላማዊና ማህበራዊ ግንኙነት ጎልብቶ የአብሮነት ባህል እንዲዳብር ከፍተኛ አስተዋጽኦ ያበረክታል ብለዋል። በመሆኑም ውድድሩ ለቀጣይ 1 ወር እንደሚካሄድ ጠቁመው ጤናማና ብቁ አእምሮ የምንፈጥርበት የማህበራዊ ትስስራችን የምናጠናክርበት ውድድር እንዲሆንም መኞታቸውን ገልጸዋል። በመክፈቻ መርሃ ግብሩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኦመር፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገውና ሌሎች የክልሉ ከፍተኛ አመራሮች፣ በክልሉ የሚገኙ የግልና የመንግስት ትምህርት ቤት ተማሪዎች፣ ወላጆች፣ የትምህርት አመራሮች፣ መምህራንና የውድድሩ ተሳታፊዎች ተገኝተዋል። ሐረሪ ክልል አዲስ የተገኙ የተፈጥሮ ዋሻዎችና ጥንታዊ ቅርሶች የቱሪዝም መዳረሻ የማድረግ ስራም እየተከናወነ መሆኑን የክልሉ ባህልና ቅርስ ቱሪዝም ቢሮ አስታውቋል። ዋሻዎችና ጥንታዊ ጽሑፎችን በማልማትና ዓለም አቀፍ እውቅና እንዲያገኙ በማድረግ ተጨማሪ የቱሪስት መዳረሻ ለማድረግ በትኩረት የተሰራ መሆኑን ተገልጿል። ዘገባው ያደም ኢብራሂም ነው። ገዛኝ አራጌም በሐረሪ ክልል በሶፊና በኤረር ወረዳዎች የተገኙ የተፈጥሮ ዋሻና ጥንታዊ ጽሑፎችን የመንከባከብ የማስተዋወቅና በቱሪዝሙ ዘርፍ እንዲለሙ የማድረግ ስራ እየተከናወነ መሆኑን የክልሉ ባህል ቅርስና ቱሪዝም ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ናስር አህመድ እንደገለጹት በዘርፉ ተመራማሪ በሆኑ ባለሙያዎች አማካኝነት ይፋ የሆኑ 5 የተፈጥሮ ዋሻዎች፣ 10 ጥንታዊ ጽሑፎችን የመንከባከብና የማልማት ተግባራት እየተከናወኑ ይገኛሉ ብለዋል። ሁልቀሰዮ ቀላል ጥንታት ሚዲያረት ከበጀሞ ፕሬዝዳንት ኦርዲን በድሪ ያገኘነውን ይህንንም የቱሪዝም ሀብት ፕሬዚዳንት ኦርዲን በድሪ ጎብኝተውታል። ሆኖም የውስጠኛው ስፋት ከ100 ሜትር በላይ የሚሆን ሲሆን የተለያዩ መግቢያና መውጫ ቀዳዳዎችም አሉት። እስካሁን የተወሰነ አፈር ብቻ ነው ያወጣነው። ወደፊት ግን በዚያ ላይ ሰፊ ስራ ለመስራት አቅደናል። እሲ አርከቹ እሲ ምሶምሱዳፍ ከሮራ
ፉልዱራ ቀበኔ ሚሶምሱላፍ ከሮሮ ቀበኔ በተለይም በሶፊ ወረዳ ቡርቃ ቀበሌ የተገኘውና ከ100 ሜትር በላይ ርዝመት ያለው የተፈጥሮ ዋሻ የተለያዩ ማዕድናትና የተፈጥሮ ጌጣጌጦችን በውስጡ የያዘ በመሆኑ ለቱሪዝም መስህብነት ከፍተኛ ፋይዳ እንዳለው ጠቁመዋል። መኔን ደንገደሙ ምጭ ሚኒስቴራ ባዲያረት ሀረርን የቱሪዝም ማዕከል ለማድረግ ዘንድሮ በዚያ ላይ በርካታ ቤቶችን ለመገንባት አቅደናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቱሪስት መስህቦችን በተመለከተ ያስቀመጡልን አቅጣጫ ከግብ ለማድረስ እየሰራ እንገኛለን። ይህ ጉብኝት የታሪካዊ ጉብኝት አካል ነው። እነዚህ አዳዲስ የቱሪዝም ሀብቶች የጥንታዊ ባህል ታሪክና ስልጣኔ ማሳያ መሆናቸውን ታውቆ ተገቢውን ጥበቃ በማድረግ ለትውልድ ለማስተላለፍና የገቢ ምንጭ ለማድረግ አስፈላጊ ቅድመ ሁኔታ መጠናቀቁን ምክትል ኃላፊው ገልጸዋል። በሩሰን ሴና መንጉዶታ ይህንን ያገኘነውን ሀብት ለመንከባከብና በላዩ ላይ ለመስራት ከአባ ገዳዎችና ከሀገር ሽማግሌዎች ጋር በጋራ ለመስራት ተስማምተናል። ሀረር ቀደም ሲል በዩኔስኮ የተመዘገቡ 2 ዓለም አቀፍ ቅርሶች ያሏት መሆኗን ያነሱት አቶ ናስር አዳዲስ የተገኙትን ዋሻዎችና ጥንታዊ ጽሑፎችን በማልማትና ዓለም አቀፍ እውቅና እንዲያገኙ በማድረግ ተጨማሪ የቱሪስት መዳረሻ ለማድረግ በትኩረት እየተሰራ መሆኑን ተናግረዋል። በመጨረሻም እነዚህ የቱሪስት መዳረሻዎች ለዓለም አቀፍ ማህበረሰብ ለማስተዋወቅ አገራዊና ክልላዊ መገናኛ ብዙሃን እንዲሁም የማህበራዊ ሚዲያ ተዋናይ የበኩላቸው ሚና እንዲወጡ ጥሪ ቀርቧል። በሐረሪ ክልል ለአርሶ አደሩ የግብርና ግብዓቶች ተደራሽ ለማረጋገጥ እየተሰራ መሆኑን ተገለጸ። አርሶ አደሮችም የግብርና ግብዓቶችን በወቅታዊና በቅድሚያ በማቅረብም ደስተኛ ስለመሆናቸው ነው የተነገረው። ዘገባው የሞዲ ሙክታር ነው። የአብስራ አሰግድ ታቀርባለች። በሐረሪ ክልል የግብርና ግብዓቶችን ተደራሽነት ለማረጋገጥና ለአርሶ አደሩ በወቅቱ ለማድረስ በቅንጅት እየተሰራ መሆኑን የክልሉ የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ አስታውቋል። በኤጀንሲው የገበያ ዳይሬክቶሬት ዳይሬክተር አቶ ኦመር አሚን እንደገለጹት ለ2018ና 19 የምርት ዘመን የሚውሉ የአፈር ማዳበሪያና ምርጥ ዘር ጥራታቸውን በጠበቀ መልኩ በሶስቱም የገጠር ወረዳዎች ለሚገኙ አርሶ አደሮች በስፋት እየቀረቡ ይገኛልን ብለዋል። ዩኒዮኖችና መሰረታዊ የህብረት ስራ ማህበራት ግብዓቶቹን በፍጥነት ለአርሶ አደሩ እንዲያቀርቡ ኤጀንሲው ከሚመለከታቸው አካላት ጋር በመቀናጀት አስፈላጊውን ድጋፍ እያደረገ መሆኑንም ገልጸዋል። በረከና አዲምሰ ዱርራ ጅጅረመ ጉዳቱ ጅራ በዚህ ዓመት ትልቅ ለውጥ አለ። በማህበራት ላይ የተደረገው ሪፎርም የማህበራቱን አቅም አጠናክሮታል። የግብርና ግብዓትና ምርጥ ዘር እስከ ወረዳና ቀበሌ ድረስ እየቀረበ ይገኛል። ካቀረበንም በኋላ ክትትል እያደረግን ነው። በየቀኑ በአርሶ አደሮች መድረሱን እየተከታተልን እንገኛለን። በከይ ንጌት ተቆተቆ ጀለቡኔ ወርደፍናቸው የሁንደኔ የገበሬዎች የህብረት ስራ ዩኒየን የቦርድ ሰብሳቢ አቶ አብዱል ቃድር አህመድ በበኩላቸው ዘንድሮ የበልግ ዝናብ በወቅቱ መጀመሩን ተከትሎ የግብርና ግብዓቶች ካለፉት ጊዜያት በተለየ ፍጥነት እየቀረቡ መሆኑን ገልጸዋል። አርሶ አደሩ ለማዳበሪያና ለምርጥ ዘር ተጨማሪ ወጪ እንዳይዳረግ ከክልሉ ግብርና ልማት ቢሮ በተገኙ የትራንስፖርት ድጋፍ ግብዓቶችን እስከ ቀበሌ ድረስ ተደራሽ እያደረጉ መሆኑንም አክለዋል። በወቅቱ አቅርበናል። ህብረተሰቡ በወቅቱ ሊጠቀምበት ይገባል። መንግስትም እየደገፈን ነው። የግብርና ልማት ቢሮ ማዳበሪያ የምናጓጉዝበት መኪና ሰጥቶናል። በምንንቀሳቀስባቸው ቦታዎች ሁሉ በዚህ የማዳበሪያ መኪና ነዳጅን ጨምሮ ሁሉም አካላት እየደገፉን ነው። የንግድ ልማት ኤጀንሲም ሊመሰገን ይገባል። በክልሉ የሶፊ ወረዳ አርሶ አደሮች የሰጡት አስተያየት የማዳበሪያና የምርጥ ዘር አቅርቦት እስከ ቀበሌ ድረስ በቅንጅት እየቀረበላቸው መሆኑን ገልጸዋል። ይህም ምርትና ምርታማነታቸውን ለማሳደግ ትልቅ እገዛ እንደሚያደርግላቸውም በደስታ ተናግረዋል። መንግስት ይክበር። ማዳበሪያ በወቅቱ አቅርቦልናል። የቀረበልን ማዳበሪያ በእጃችን ገንዘብ ለሌለን ሰዎች በብድር መልክ እንድናገኝ እያደረጉን ነው። መንግስት እየደገፈን ነው። ማዳበሪያና ምርጥ ዘር እያቀረበልን ይገኛል። ማዳበሪያ በወቅቱ ቀርቧል። ዘንድሮ አርሶ አደሩ በሚፈልግበት ሰዓት እንዲያገኝ በጊዜ ደርሰዋል። መንግስትም ትልቅ ድጋፍ እያደረገ ነው። አርሶ አደሮችንም በጊዜውና በአግባቡ ሊጠቀሙበት ይገባል። በመጨረሻም ኤጀንሲው ለግብርና ግብዓቶች አቅርቦት መሳካት አስተዋጽኦ ላበረከቱ አካላት ምስጋናውን አቅርቧል። ወደ ሀገር አቀፍ ዘገባዎች ተሻግረናል።
የሀገር በቀል የኢኮኖሚ ማሻሻያ በውጭ ንግድና የውጭ ምንዛሬ ክምችት ላይ ምርታ አምጥቷል ተባለ። በሌላ ዜና ደግሞ የጤና ሚኒስቴር ከአጋር የግልና የመንግስት ሆስፒታሎች ጋር ለ195 የልብ ህሙማን ህጻናት ነጻ የልብ ቀዶ ህክምና ለመስጠት የሚያስችል መግባቢያ ስምምነት ተፈራርሟል። የሚሉትና ሌሎችንም ጨምሮ አገር አቀፍ ዘገባዎችን ሌሎች መልስ አቀርባችኋለች። ወደዛው እናልፋለን። የሀገር በቀል የኢኮኖሚ ማሻሻያው በውጭ ንግድና የውጭ ምንዛሪ ክምችት ላይ እምርታ አምጥቷል ተባለ። በዋሽንግተን ዲሲ የተካሄደ በሚገኘው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የ2026 የጸደይ ስብሰባ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የኢትዮጵያ የኢኮኖሚ ጉዞ ላይ ማብራሪያ ሰጥተዋል። ዶክተር ኢዮብ ተካልኝ በንግግራቸው ኢትዮጵያ አሁን ያለውን አስቸጋሪ ዓለም አቀፍ የገንዘብ አቅርቦት በራሷ አቅምና በሀገር በቀል የኢኮኖሚ ማሻሻያ ድንገተኛ ችግሮችን እንዴት የተቋቋመች እንደሆነ አብራርተዋል። ኢትዮጵያ የውጭ ዛሬ ተመን አሳርን በማጠናከር የገንዘብ ፖሊሲን በማዘመንና የሀገር ውስጥ ገቢን በማሳደግ የጀመረቻቸው ስራዎች ውጤት እያመጡ መሆኑን ገልጸዋል። እነዚህ ማሻሻያዎች የውጭ ንግድ እንዲያድግ፣ የውጭ ምንዛሬ ክምችት እንዲሻሻልና የመንግስት ገቢ እንዲጨምር በማድረግ በኩል ትልቅ ሚና መጫወታቸውንም ጠቁመዋል። ሀገር በቀል ማሻሻያዎች ለኢኮኖሚ እድገት ወሳኝ ቢሆኑም አሁንም እንደ IMF ካሉ ዓለም አቀፍ የልማት አጋሮች ጋር የሚደረግ የተቀናጀ ትብብር አስፈላጊ መሆኑን ገዢው አጽንኦት መስጠታቸውን ኢቢሲ ዘግበዋል። የጤና ሚኒስቴር ከአጋር የግልና የመንግስት ሆስፒታሎች ጋር ለ195 የልብ ህሙማን ህጻናት ነጻ የልብ ቀዶ ህክምና ለመስጠት የሚያስችል የመግባቢያ ሰነድ ተፈራርመዋል። የመግባቢያ ሰነዱን ጤና ሚኒስቴር የልብ ቀዶ ህክምና አጋር ከሆኑ 8 የግልና የመንግስት ሆስፒታሎች ጋር ነው የተፈራረመው። በስምምነቱ መሰረት ነጻ የልብ ቀዶ ህክምና ዘመቻው ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች ይሰጣል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት የልብ ቀዶ ህክምና ዘመቻው በዘርፉ ያለውን ጫና ለማቃለል የጎላ አስተዋጽኦ እንደሚኖረው ገልጸዋል። የመንግስትና የግል ተቋማት በትብብር ሲሰሩ ዘለቄታዊ ለውጥ እንደሚመጣ ገልጸው የመግባቢያ ሰነዱን የፈረሙ የግልና የመንግስት ሆስፒታሎች ተወካዮችን ማመስገናቸውን የፋና ብሮድካስቲንግ ዘገባ ያመለክታል። በኦሮሚያ ክልል ባለፉት 9 ወራት 21000 ፕሮጀክቶች ተጠናቀው ለአገልግሎት ዝግጁ ሆነዋል ሲሉ የክልሉ ምክትል ርዕሰ መስተዳድር አወሉ አብዲ ገልጸዋል። በኦሮሚያ ክልል በበጀት ዓመቱ ከተጀመሩ ከ28000 በላይ ፕሮጀክቶች መካከል 21000 የሚሆኑት መጠናቀቃቸውን ገልጸው የህዝብ ተጠቃሚነትን ለማረጋገጥ በከፍተኛ ጥራትና ፍጥነት የተከናወኑ መሆናቸውንም አመልክተዋል። ፕሮጀክቶቹ 97% በማህበረሰብና በመንግስት ተሳትፎ የተከናወኑ መሆናቸውን ጠቅሰው ቀሪው 3% ደግሞ በተለያዩ መንግስታዊና መንግስታዊ ባልሆኑ የልማት ድርጅቶች የተከናወኑ ናቸው ብለዋል። የክልሉ መንግስት እቅዶችን በመፈጸም የህዝቡ ተጠቃሚነት ለማረጋገጥ 400 ቢሊዮን ብር በጀት ይዞ ወደ ተግባር መግባቱንም ነው የገለጹት። በሌላ በኩል በክልሉ ያሉ አቅሞችን በመለየትና የግብር ከፋይ ዜጎችን ግንዛቤ በማሳደግ ባለፉት 9 ወራት ከ237 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል ያሉት ምክትል ርዕሰ መስተዳድሩ በዚህም የክልሉን ወጪ 80% በራስ አቅም መሸፈን ተችሏል ብለዋል። በክልሉ ያሉ የልማት እድሎችን በአግባቡ መጠቀምና የክልሉን ገቢ ማሳደግ መቻሉ ለታየው ፈጣን እድገት አስተዋጽኦ ማድረጉንም ተናግረዋል። ዘገባው የፋና ብሮድካስቲንግ ነው። በሀገራዊ ለውጡ ለአምራች ኢንዱስትሪዎች የተሰጠው ትኩረት በአስተዳደሩ የአምራች ኢንዱስትሪዎች ተኪና ወጪ ምርቶችን የማምረት አቅማቸው መጨመሩን የድሬዳዋ አስተዳደር ምክትል ከንቲባና የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ሀርቤቦ ተናግረዋል። በኢንዱስትሪ ማዕከልነቷ በምትታወቀው ድሬዳዋ በኢትዮጵያ ታምርት ሀገራዊ ንቅናቄ ለረጅም ጊዜ የቆሙ በርካታ ኢንዱስትሪዎች ወደ ምርታማነት ገብተዋል። የአስተዳደሩ ምክትል ከንቲባና የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ሀርቤቦ ለኢዜአ እንደተናገሩት አምራች ኢንዱስትሪዎች ተኪና ወጪ ምርቶችን በአይነትና በብዛት በማምረት የውጭ ምንዛሬን በማስቀረትና በማስገኘት ላይ ናቸው። በኢትዮጵያ ታምርት ንቅናቄ የተደረገ በሚገኘው የተቀናጀ ድጋፍና ክትትል በአምራች ኢንዱስትሪው ዘርፍ ያሉ ችግሮች ተፈተው የማምረት አቅማቸው እንዲጨምርና ዘላቂ እድገት እንዲመዘገብ እያስቻለ ይገኛል ብለዋል። ከኢትዮጵያ ታምርት ንቅናቄ በፊት የአስተዳደሩ የአምራች ኢንዱስትሪዎች የማምረት አቅም 42% እንደነበር አስታውሰው ዛሬ ላይ ወደ 62.6% ከፍ ማለቱንና ይህም ተጠናክሮ መቀጠሉን ጠቅሰዋል። በተጨማሪም ከንቅናቄው በፊት 6 አምራች ኢንዱስትሪዎች ብቻ ለውጭ ገበያ ያመርቱ እንደነበር
አንስተው አሁን ላይ ወደ 13 ከፍ ብለው የውጭ ምንዛሬ እያስገኙ ይገኛል ብለዋል። ከዚህ ባሻገር ኢንዱስትሪዎቹ ከውጭ የሚገቡትን 69 አይነት ምርቶችን በራስ አቅም በማምረት የውጭ ምንዛሬ ከማዳን በዘለለ ቀደም ሲል የተፈጠሩትን የስራ ዕድል በእጥፍ በማሳደግ ከ24000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠራቸውንም አስታውሰዋል። ከውጪ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። በእስራኤል አየር ድብደባ ተፈናቅለው የነበሩ ሊባኖሳውያን ወደ ቤታቸው መመለስ መጀመራቸው ተነገረ። ከዚህ ጋር በተያያዘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በቅርቡ ማብቃት አለበት ሲሉ መናገራቸውን ቢቢሲ ዘግቧል። ባህር ጠንክር በሊባኖስ ላለፉት 6 ሳምንታት እስራኤል ስታካሄድ የነበረው የአየር ድብደባ በተኩስ አቁም እንዲቆም ከተደረገ በኋላ ቀያቸውን ጥለው የተፈናቀሉ ሊባኖሳውያን መመለስ ጀምረዋል። አንዳንድ ነዋሪዎች እቃቸውን በመኪና ጭነው ወደ ደቡብ ሊባኖስ ሲያመሩም ታይተዋል። የእስራኤልና የሊባኖስ መሪዎች የተኩስ አቁም ላይ መድረሳቸው አወድሰዋል። ኔታንያሁ የሰላም ስምምነት ላይ ለመድረስ ታሪካዊ ድል መኖሩንም ተናግሯል። የተኩስ አቁም ለ10 ቀን የሚቆይ ሲሆን የሚደረጉ ድርድሮች ለውጥ ካሳዩ በጋራ ስምምነት ሊራዘም እንደሚችልም ተገልጿል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በደስታ እንደሚቀበሉትና አሜሪካ ስላደረገችው አስተዋጽኦ አመስግነዋል። ይህ ለግጭቱ የረጅም ጊዜ መፍትሄ ለማግኘት ለሚደረገው ድርድር መንገድ እንደሚጠርግና በቀጠናው ዘላቂና ሁሉን አቀፍ ሰላም ለማምጣት ለሚደረገው ቀጣይ ጥረቶች አስተዋጽኦ እንደሚያደርግ ተስፋ አድርገዋል ሲሉ ጉተሬዝ በሰጡት መግለጫም ተናግረዋል። ሁሉም ወገኖች የተኩስ አቁም ስምምነቱና ሁልጊዜም ዓለም አቀፍ ሕግን እንዲያከብሩ አሳስበዋል። ከዚህ ዜና ጋር በተያያዘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቫዳ ለተሰበሰቡ ሰዎች የኢራን ጦርነት በቅርቡ ማብቃት አለበት ሲሉ ተናግረዋል። ዶናልድ ትራምፕ በኢራን የሚካሄደው ጦርነት ያለምንም እንከን እየተካሄደ ነው ካሉ በኋላም በቅርቡ መጠናቀቅ አለበት ብሏል። ባለፈው ሳምንት መጨረሻ ላይ በፓኪስታን ኢስላማባድ የተካሄደው የሰላም ድርድር ያለምንም ውጤትም ተበትኗል። ዋሽንግተን በሁለቱ ሀገራት መካከል ቀጣይ ድርድር ለማድረግ ንግግሮች መኖራቸው ቢገልጹም መቼና የት ይካሄዳል የሚለው ግን ይፋ ማድረግ አልፈለጉም። ዜናዎቻችን እንደቀጠሉ ናቸው። በኢንዶኔዥያ 8 ሰዎች በሄሊኮፕተር አደጋ ሞቱ። በኢንዶኔዥያ ምዕራብ ካሊማንታን ግዛት ሳካዳው በተባለ አካባቢ ኤርባስ ኤች130 የተሰኘ ሄሊኮፕተር ተከስክሶ በውስጡ የነበሩ 8 ሰዎች ሙሉ ሕይወታቸው ማለፉን የሀገሪቱ ባለስልጣናት ዛሬ አስታውቋል። ሄሊኮፕተሩ 6 ተጓዦችን፣ አንድ ዋና አብራሪ እና አንድ ረዳት አብራሪ አሳፍሮ ከሚላዊ አካባቢ በሀገር ውስጥ ሰዓት አቆጣጠር ከጠዋቱ 1:34 ላይ ተነስቶ የነበረ ቢሆንም 2:39 ላይ ግንኙነቱ ተቋርጧል። የሀገሪቱ ጋዜጣ የሆነው ጃካርታ ግሎብ የሳካዳው ፖሊስ ባለስልጣንን ጠቅሶ እንደዘገበው በአደጋው ሁሉም ሰዎች ሕይወታቸው ማለፉ ተረጋግጧል ነው ያለው። ምንም እንኳን የነፍስ አድን ቡድኖች አደጋው የደረሰበት ስፍራ ፈጥነው መድረስ ቢችሉም የአካባቢው ወጣ ገባ መሆንና ጭጋጋማ አየር ሁኔታም አስክሬኖቹን የማውጣትና ስራ ጭምርም አደጋች እንዳደረገው ነው አናዶሉ የዘገበው። ወደ ስፖርታዊ ዜናዎቻችን ተሻግረናል። ተማሪዎች ከእውቀትና ከስነ ምግባር ባሻገር በቀለም ትምህርት በአካል ብቃት የነቁ ሊሆኑ ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። ሁለተኛው ዙር የሐረሪ ክልል ትምህርት ቤቶች የስፖርት ሊግና የመምህራን ውድድር በዛሬው ዕለት ተጀምሯል። ድሉ ጉሩም ተጨማሪ ዘገባ አለው። ሁለተኛው ዙር የትምህርት ቤቶች የሊግ ውድድርና የመምህራን ውድድር በዛሬው ዕለት በሐረሪ ክልል በድምቀት በይፋ ተከፍቷል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት ውድድሩ በይፋ መጀመሩ ተበስሯል። በመክፈቻ ስነ ስርዓቱ ላይም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የመክፈቻ ንግግር አድርገዋል። አቶ ኦርዲን በድሪ በንግግራቸው የማህበራዊ ትስስራችንን የምናጎለብትበት ውድድር መሆን እንዳለበት ለመግለጽም እፈልጋለሁ ሲሉ ተናግረዋል። ውድ ተማሪዎቻችን፣ ክቡራትና ክቡራን፣ ዛሬ በዚህ ታላቅ መድረክ ላይ ተገኝቼ በአካል የበቃ በአእምሮ የነቃ በሚል መሪ ቃል ጥቂት ነጥቦችን ለእናንተ ለነገ ሀገር ተረካቢዎች የማካፍልበት እድል ለማግኘቴ የተሰማኝን ልባዊ ደስታና ክብር ለመግለጽ ወዳለሁ። ውድ ተማሪዎች፣ ዛሬ በዚህ መድረክ ላይ ስንገኝ በአካል የበቃ በአእምሮ የነቃ የሚለው መርህ ለእናንተ ለተማሪዎች ትርጉም እንዳለው
በጥቂቱ እንድንመለከት ነው። ይህ መሪ ቃል መፈክር ብቻ ሳይሆን አንድ ተማሪ በህይወቱ ስኬታማ ለመሆን ሊከተለው የሚገባ የህይወት መርህ ነው። እናንተ የነገዋን ኢትዮጵያ ተረካቢዎች ናችሁ። ይህንን ኃላፊነት ለመሸከም ደግሞ ዛሬውኑ በሁለንተናዊ መልኩ መዘጋጀት እንዳለባችሁ አመላካች ነው። ሰውነታችን የህልማችንና የእቅዶቻችን ተሸካሚ ነው። ለአካል ብቃት የሚደረግ ጥረት በራሱ በሰው ህይወት ውስጥ ከፍተኛ የሆነ የሥነ ምግባርና ታታሪነትን ይፈጥራል። አካል ሲበቃ መንፈስ የሚያርፍበት ጽኑ መሰረት ያገኛል። በአካል የጠነከረ ሰው አእምሮው ካልነቃ ግን አቅጣጫ እንደሌለው መርከብ ነው። የነቃ አእምሮ ያለው ሰው ዘመኑን ይረዳል። ሁኔታዎችን በበላይነት ይመራል እንጂ በሁኔታዎች አይመራም። በአካል የበቃ ግን በአእምሮ ያልነቃ ሰው ኃይል ያለው ግን ዓላማ የለውም። በአእምሮ የነቃ ግን በአካል ያልበቃ ሰው ደግሞ ራዕይ ያለው ግን ተግባር የለውም። እውነተኛ ስኬት የሚመጣው እነዚህ ሁለት ነገሮች ሲገናኙ ነው። በአካል በቅተን ለሥራ ስንነሳና በአእምሮ ነቅተን ስንመራው ውጤቱ ለራስ የሚተርፍ ማንነትና ለሀገር የሚጠቅም ዜጋ መሆን ነው። አካላችሁ ለድካም እንጂ እጅ እንዳይሰጥ ብርቱ ይሁን። አእምሯችሁ ደግሞ በምንም አይነት ጨለማ ውስጥ ብርሃን ማየት እንዲችል ንቁ ይሁን። ህልማችሁ ትልቅ ይሁን። ህልማችሁ ከቤታችሁ ከመንደራችሁ አልፎ ዓለምን የሚፈውስ ይሁን። እኔም ማንኝና ነው ይሄን የማደርገው ብላችሁ አትጠይቁ። ይልቁንም እኔ ካላደረግኩት ማን ያደርገዋል በሉ። ይህ ውድድር ለ4 ሳምንታት ያህል በተለያዩ የስፖርት አይነቶች በውድድር የሚቆይ ሲሆን የዘንድሮው የሁለተኛው ሊግ የተማሪዎችና የመምህራን የስፖርት ውድድር ከዛሬ ጀምሮ ለተከታታይ 4 ሳምንታት በተለያዩ የስፖርት አይነቶች ውድድሮች ይካሄዳል። ሐረሪ ክልል ላይ የሚገኙ ሁሉም ትምህርት ቤቶች በዚህ መድረክ የሚሳተፉ እንደሆነ ተገልጿል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔ በዚህ አጠናቀቅኩ። ጤና ይስጥልኝ።